ጤና ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። ወያኔ ሓርነት ትግራይ እንዳስታወቀው ከሆነ የሁለት ወራት ደሞዝ በትግራይ ውስጥ የለም ሲል ተናገረ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያኔ ሓርነት ትግራይ ቡድን በትግራይ ክልል ለሚገኙ ማንኛውም መንግስት ሰራተኛ የግንቦትና የሰኔ ወር ደሞዝ እንዳይከፈል የሚል ጥብቅ መመሪያ አስተላልፈዋል። ዶክተር ደብረጽዮን ገብረ ሚካኤል ለክልል ዞኖች ወረዳና ለጠቅላይ ፍርድ ቤት ጭምር ባስተላለፉ ጽሑፍ ትዕዛዝ የሁለት ወር ደሞዝ የለንም፣ ይህን ከወዲሁ ወቁት ሲሉ አስጠንቅቀዋል። ለውሳኔው እንደ ምክንያት የቀረበው የሀብት ውስንነት መኖሩ ፍትሐዊ የደሞዝ ማስተካከያ ለማድረግ መታሰቡ ቢሆንም ቡድኑ ለፌዴራል በጀት ከልክሎናል በማለት አስቸኳይ የሀብት ማሰባሰብ ስራ እጀምራለሁ ሲልም አዟል። ይህ ይፋዊ መግለጫ የበጀት እጥረት ቢለውም ታዛቢዎች የፖለቲካ ተንታኞች ግን ውሳኔው ህወሓት በሌላ አዲስ ጦርነት ወታደራዊ ግጭት እያደረገ ያለው ስውር ዝግጅት የሚያሳይ ግልጽ ማሳያ ነው ብለዋል። ከዚህም ተጨማሪ በትግራይ ክልል ትምህርት ቤቶች ግንቦት 30 እንዳበቃ ተወስነዋል። በኢራን ወታደራዊ ተሽከርካሪዎች 1000 የሚጠጉ ጥንዶች በጋራ ጋብቻ ፈጽመዋል። ቴህራን በጃን ፋዳ ጥንዶች ዘመቻ ውስጥ 1000 ለሚጠጉ ሙሽሮች ሰፊ የሆነ የጅምላ ሰርግ ስነ ስርዓት አከናውናለች። ወታደራዊ ጭብጥ ያላያቸው የሰርግ ኮንቮዮች በማሳየት ዋና ከተማዋ አደባባዮች ላይ ስነ ስርዓቶች በአንድ ጊዜ ተካሂደዋል። ዝግጅቱ እየጨመረ በመጣው ኢኮኖሚያዊ ችግር የተነሳ ተመጣጣኝ ወጪ ያለው ጋብቻ ለማካወን የቤተሰብ እሴቶች ማህበራዊ አንድነት ያበረታታል ብለዋል እንደሚያምኑ የቴህራን መንግስት ባለስልጣን ተናግረዋል። በዋና ከተማ ዋና አደባባዮች የተካሄደው መጠነ ሰፊ የሰርግ ስነ ስርዓት ላይ በጃን ፋዳ ጥንዶች ዘመቻ የተደራጀው ይህ ዝግጅት በኢራን ብሔራዊ ጋብቻ ቀን ተብሎ የሚከበር የዙል ሂጃር አንደኛ ቀን ተገጣጥሟል። ቀኑ ጥልቅ ሃይማኖታዊ ጠቀሜታ ያለው ሲሆን ይህም የኢማም አሊና የነብዩ መሐመድ ሴት ልጅ ፋጢማ የጋብቻ መታሰቢያ በዓል ሲሆን ይህም በእስልምና ባህልና እንደ ቤተሰብ ህይወት እንደ ታማኝ ሞዴል ተደርጎ የሚወሰድ ህብረት ነው። ካለፉት ዓመታት በተለየ ባለስልጣናቱ በርካታ የከተማ ማዕከሎች በአንድ ጊዜ ወደ ሰርግ ቦታ የሚቀይር የተቀናጀ ቅርጽና ተግባር አድርገዋል። ወጣት ጥንዶች የሚያጋጥሟቸው የገንዘብ ሸክሞች ለማቃለል ጋብቻ ለማስተዋወቅ የታለመ ስነ ስርዓት ለመከታተል በሺ የሚቆጠሩ ነዋሪዎች ቴህራን የህዝብ አደባባይ ተሰብስበው ነበር። የታላቁ ቴህራን መሐመድ የባህል ምክትል ኃላፊ የሆኑት ራም ናአዲን አሊ እንደተናገሩት ይህ መርህ ግብር የቤተሰብ ምስረታ ለማበረታታት በጋራ በዓላት ማህበረሰብ ለማረጋጋት ማጠናከር ያስችላልም ሲሉ አብራርተዋል። የአፍሪካ አህጉር ከታሰበው በላይ በከፍተኛ ፍጥነት ለሁለት እየተሰነጠቀ መሆኑ ተዘገበ። የምስራቅ አፍሪካ ታላቁ ስምጥ ሸለቆ ተከትሎ የአፍሪካ አህጉር በሁለት የመከፈል ሂደት ከዚህ ቀደም የሚገመተው በላይ እየፈጠነ መምጣቱ ይፋዊ መረጃ አመላክቷል። ታዋቂ የሳይንስ እውቅና መድረክ ብራይድ ሳይድ ይፋ ባደረገው ወቅታዊ ዘገባ መሰረት ይህ የምድር ንጣፍ የመሰንጠቅ ሂደት ኮንቲኔንታል ሪፍቲንግ በንድፈ ሐሳብ ብቻ ሳይሆን በተግባር ቀድሞ መጀመሩን ኦልሬዲ ስታርትድ ሲሉ አረጋግጠውታል። አህጉራዊ በሁለት ታላላቅ የምድር ንጥፎች ቡያንና በሶማሌ ፕላኔቶች እንደተከፈለች ሲሆን ሂደቱ በቢሊየንና በሚሊየን የሚቆጠሩ ዓመታት ውስጥ አንድ ውቅያኖስ የመፍጠር ምስራቅ አፍሪካ ክንፍ ኢትዮጵያ፣ ኬንያ፣ ሶማሌ፣ ማዳጋስከር ጨምሮ ቀሪውን የአፍሪካ ምድር ሙሉ በሙሉ ይገነጥላል ተብሎ ይጠበቃል። አሁን ላይ ይህ የታዩት ፈጣን የጂኦሎጂ ለውጦች ይህ ክስተት ሳይንታዊ ካሰቡት በላይ እየተፋጠነ መሆኑን የሚያሳይ መረጃዎች መሆኑን ብዙዎች ተቀባብለው እየዘገቡት ነው። አውሮፓ ሀገራት በሆርሙዝ ስትሬት በኩል ለማለፍ ከኢራን ጋር ድርድር ጀምረዋል። የአውሮፓ ሀገራት የንግድ መርከቦች ስትራቴጂካዊ ሆርሙዝ ባህር ወሽመጥ ሆርሙዝ ስትሬት በኩል በሰላም እንዲያልፉ ከቴህራን ጋር ድርድር መጀመራቸው የኢራን መንግስት ቴሌቪዥን አስታውቋል። ጣቢያው የትኞቹ አውሮፓ ሀገራት እንደሆኑ በስም ባይጠቅስም ድርድሩ እንዲካሄድ ያለው ከኢራን እስላማዊ አብዮታዊ ዘብ IRGC የባህር ኃይል ጋር መሆኑን ተገልጿል። ቀደም ሲል እንደ ቻይና፣ ጃፓን፣ ፓኪስታን ላሉ ምስራቅ እስያ ሀገራት መርከቦች በወሽመጡ በኩል እንዲያልፉ መደረጉን ያስታወሰው ዘገባው አውሮፓውያን ተመሳሳይ የማለፍ ፍቃድ ለማግኘት ጥረት እያደረጉ መሆኑን ተገልጿል። በኢራን ስቱዲዮ ውስጥ ጠመንጃ የያዙ የቲቪ አቅራቢዎች ጉዳይ መነጋገሪያ ሆነ። መካከለኛው ምስራቅ ያለው ወታደራዊ ውጥረት በበረታበት በዚህ ወቅት የኢራን መንግስታዊ ቴሌቪዥን አቅራቢ ትናንት አርብ ምሽት በስቱዲዮ ውስጥ አውቶማቲክ ጠመንጃ ይዘው በምዕራብ ጦርነቱን ለመቀላቀል ዝግጁ ነን በማለት በዓለም አቀፋዊ ደረጃ ሰፊ መነጋገሪያ ሆኗል። አቅራቢዎቹ የመሳሪያ አጠቃቀም በቀጥታ ስርጭት ያሳዩ ሲሆን አስፈላጊ ከሆነ የሀገሪቱ ሉዓላዊነት ለማስከበር ወደ ግንባር ለመሄድ መዘጋጀታቸውን ገልጸው ክስተቱ ቢያንስ ከ3 የተለያዩ የመንግስት የቴሌቪዥን ፕሮግራም ላይ
የታየ ሲሆን በርካታ ታዛቢ ድርጊቱን ኢራን ለከፋ ወታደራዊ ግጭት እያደረገች ያለውን የጦርነት ጊዜ ህዝብ ንቅናቄ ማሳያ ነው ሲሉት ገልጸውታል። የፖለቲካ ተንታኞች እንደሚሉ ከሆነ ስርጭቱ ምሳሌያዊ ሲምቦሊክ ቢሆንም ከኢራን መንግስት ለህዝቡ ሆነ ለተቀናቃኞቹ በማንኛውም አይነት ወታደራዊ ግጭት ዝግጁ ነኝ በሚል ጠንካራ የፖለቲካ ስነልቦና መልእክት ለማስተላለፍ የተጠቀሙበት ነውም እየተባለ ተጠቅሷል። የሚሳኤል መሰረተ ልማቶች 10% ብቻ በአሜሪካ ጥቃቶች እንደወደሙ ተዘገበ። የቀሩ 90% የመሆኑት ሙሉ በሙሉ ወይም በከፊል የሚሰሩ ሲሆን ምናልባት በአየር ድብደባ ብቻ ከጥቅም ውጭ ለማድረግ አስቸጋሪ እንደሆኑ ኒውዮርክ ታይምስ ዘግቧል። የኢራን የሚሳኤል መሰረተ ልማቶች በትራምፕ ውጊያ ጉዳት አልተስተናገዱም ማለት ይቻላል። አሜሪካ የእግረኛ ጦር ካላሰማራች ወይም ሌላ የጦር መሳሪያ ካልተጠቀመ በስተቀር ኢራን ሚሳኤል ተቋማን ለማውደም አስቸጋሪ እንደሆነ ዘገባው ጠቅሷል። ስምረት ፓርቲ ከህግ ውጭ ህወሓት ሊቀመንበር ትዕዛዝ የሚቀበሉ የሰራዊት አመራሮች ከተጠያቂነት አያመልጡም ሲል አስጠነቀቀ። ዲሞክራሲ ስምረት ፓርቲ ዛሬ ባወጣው መግለጫ በህግ የተሰረዘን ድርጅት የሚመራው ሊቀመንበር የሚሰጡ መመሪያ ተጠርተው የሚሰበስቡና የሚወስኑ ሰራዊት አመራሮች በትግራይ የሚከሰተው ማንኛውም ጥፋት ከተጠያቂነት እንደማያመልጡ አስጠንቅቀዋል። ፓርቲው የኋላ ቀር ቡድን ሲል የጠራው ህወሓት አመራር ከስልጣን ለግል ጥቅሙ ሲል ፕሪቶሪያ ስምምነት በግልጽ የጣሰ ህዝብን ወደ ጦርነት የሚልስ አደገኛ ውሳኔ እያሳለፈ መሆኑን ገልጸዋል። ስምረት ፓርቲ በመግለጫው ከህግ የተሰረዘ ድርጅት የሚመራው ሊቀመንበር በሌላ ስልጣን የሚጠራው ስብስብ የሚሳተፉ የሰራዊት አመራር ክፉኛ ተችተዋል። በተጠራው ስብሰባ ላይ የሚሳተፉ ውሳኔ የሚያሳልፉ የሰራዊት አመራሮች በትግራይ የሚከሰተው ሁሉ ገብ ጥፋት በወሰኑት ልክ ተጠያቂነት እንደማያመልጡ ሊያውቁ ይገባል ሲል ድርጅቱ አስታውቋል። ሰራዊቱ የዚህ ቡድን የፖለቲካ መጠቀሚያ ከመሆኑ ወጥቶ ውስጣዊ አንድነት እንዲጠብቅና ህዝቡን ከሚነጥሉ የእብድት ውሳኔ እንዲርቁ ጥሪ አቅርቧል። መግለጫው አክሎ ይህ ቡድን በጀግኖች ወጣቶች መስዋዕት የተገኘ የፕሪቶሪያው ዘላቂ ግጭት ማስቆም ስምምነት ራሱ እንዳፈረሰው በይፋ ማወጁን ገልጾ ይህ ቡድን የፖለቲካ ልዩነት በሰላም ሂደት ፋንታ ጦርነት ኃይሉ መንገድ ቀዳሚ ምርጫ በማድረግ ህዝባችንን ሰላም ፍላጎት ንቆ ውድቅ አድርጓል ብለዋል። በተጨማሪም ከሻቢያ ከፋኖ ኃይሎች በመሰለፍ የትግራይ ጦርነት ማዕከል ለማድረግ የጦርነት ዳንኪራ እየመታ መሆኑን ስምረት በመግለጫው ከሷል። ድርጅቱ በትግራይ ያለው ወቅታዊ ቀውስ ለመፍታት የሚከተሉት 5 ነጥቦች እንደ መፍትሄ አቅርበዋል። የትግራይ ሰራዊት ከቡድኑ እብደት ውሳኔ ተለይቶ ህዝባዊ ወገን እንዲቆም፣ ከህገ ወጥ መንገድ የተያዘ የመንግስት ስልጣን ተበትኖ ሁሉም የፖለቲካ ድርጅቶች ምሁራን ያካተተ አካታች መንግስት እንዲመሰረት፣ በጽምዶም ስር ጸረ ትግራይ ኃይሎች ጋር የሚደረግ መርህ አልባ ግንኙነት በአስቸኳይ እንዲቆም፣ የፕሪቶሪያ ስምምነት መሰረት በማድረግ የተፈናቀሉ ወገኖች እንዲመለሱ፣ ትግራይ ህገ መንግስታዊ ግዛት እንዲከበር፣ ከፌዴራል መንግስት ጋር ያለው ግንኙነት እንዲጠናከር፣ ለምርጫ ምቹ ሁኔታ በመፍጠር መላው ህዝብ የሚሳተፍበት ዲሞክራሲያዊ መንግስት እንዲቆም መስራት የሚሉት ጠቁመዋል። በመጨረሻም ስምረት ፓርቲ የህዝብ ፍላጎት ሰላም ብቻ ነው በማለት መላ የትግራይ ህዝብ ለግሉ ጥቅም ሲል የህዝብ ደህንነት አደጋ ላይ የሚጥሉ ኃይል በሁሉም መንገድ እንዲታገለው ጥሪ አቅርበዋል። እንጂ ዶክተር ደብረጽዮን ገብረ ሚካኤል ህልውናችን በምርታማነት እናረጋግጣለን አሉ። በትግራይ ክልል የተጋረጡ ፈታኝ ችግሮች ለመፍታት መንግስት ሁሉን አቀፍ የምርት እንቅስቃሴ በማጠናከር ራስን የመቻል አቅምን በመገመት ላይ ትኩረት ተደርጎ እንደሚሰራ በቅርቡ አወዛጋቢ ሁኔታ ደግሞ ወደ ስልጣን የመጡት የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል አስታውቀዋል። ሁለንተናዊ ምርትነት ለማጠናከር ህልውናችን ደህንነታችን እናረጋግጣለን በሚል መሪ ቃል ከፍተኛ የስራ ኃላፊዎች፣ ባለሙያዎች የታደሙት የውይይት መድረክ የተካሄደ ሲሆን ፕሬዝዳንት በንግግራቸው ከጦርነቱ በፊት የክልሉ ግብርና ኢንዱስትሪ ሽግግር ምቹ ሁኔታ እየፈጠረ እንደነበር አስታውሰዋል። ይሁን እንጂ በጦርነቱ ምክንያት የግብርናው ዘርፍ ጉዞ ተሰናክሎ ከፍተኛ ውድመት እንደደረሰበት ተገልጾ አሁን ያለው ችግር ለመቀልበስ በሙሉ አቅም ወደ ማምረት መግባት ወሳኝ መሆኑን አጽንኦት ሰጥተዋል። የክልሉ ግብርናና ተፈጥሮ ሀብት ቢሮ ኃላፊ የሆኑት አቶ አለም ብርሃን ሀሪፎ በበኩላቸው ባለፉት 9 ወራት በግብርናው ዘርፍ የተከናወነው ጠንካራ ስራ የክልሉ ሁለንተናዊ ችግሮች ለመፍታት ወሳኝ ሚና እንዳላቸው ገልጸዋል። እነዚህ ስኬታማ ተሞክሮ በስፋት ተጠናክረው ሊቀጥሉ እንደሚገባ ያሳሰቡት ኃላፊ የግብርና ምርትን ማሳደግ፣ ረሃብ ጥገኝነት የሚያስቀር አስተማማኝ የራስን መቻል ጉዞ እውን ማድረግ ትኩረት እንደሚሰራ ይህ መድረክ ትግራይ እርዳታ ጥገኝ ወጥታ የራሱ አቅም ለመያዘች አዲስ ስልታዊ አቅጣጫ የሚያመለክት መሆኑን ገልጸዋል።